አርክ በሚለው እንሂድ። አርክ ማለት ትክክለኛ ትርጉሙ ታቦት ማለት ነው። አያጠራጥርም። እሺ ወንድማችን ሸምቀቆ ጠበቅ እናደርጋለን ብሎ ራሱ ላይ ሲጥ አድርጎ ራሱን አንቆ ገሏል። ሁለት ክሩቤል ከተቀጠቀጠ ወርቅ ስራ በስርየት መክደኛው ላይም ሁለት ወገን ታደርጋቸዋለህ። ክሩቤሉም ከክንፎቻቸው እንግዲህ ከላይ የምታዩት ማለት ነው ወደ ኋላ ይዘረጋሉ። የስርየት መክደኛውን በክንፎቻቸው ይሸፍናሉ። ፊታቸውም እርስ በርሱ ይተያያል። የክሩቤሉም ፊቶቻቸው ወደ ስርየት መክደኛው ይመለከታሉ። ወንድማችን ወጥመዳችን ውስጥ ገብቷል። በጣም ደስ በሚል ሁኔታ ሲያነብ የሰማችሁትን እኔ 100% እስማማለሁ። ሚስ ሪፕሬዘንት ብቻ አድርጎኛል። እሱን ላስተካክላችሁ። በመጀመሪያ እኛ የኦሪት ታቦት አለን ብለን አናምንም። የኦሪቱ ታቦት አለን ብለን አናምንም። እዛ ላይ እኛ ልክ ይሄ አሁን ታቦት ብዬ ሳወራ አሁን ካለን በቤተ ክርስቲያን ውስጥ መሰዊያውን እሱን ምን መስሎታል? አይደለም። እኔ እሱን እያልኩ አይደለም። እሱን እኛ የኦሪቱ ታቦት ጋር አንድ ነው ብለን አናምንም እኛም። ስለዚህ በዚህ እንስማማለን። በዚህ ከተስማማን አሁን የኦሪቱን ታቦት የኛ የሃዌ ነው የሰጠው ወይንስ እናንተ አላህ የምትሉት ነው የሰጠው የሚለውን አሁን እዛ ላይ የተወሰነ ሪፍሌክሽን ልስጣችሁ። ሲያነብ እንደሰማችሁት ከዘጸአት ምዕራፍ 37 ከቁጥር 1 ጀምሮ ያለው ላይ ምክንያቱም ተፍሲራቶቹ ስለ ታቦቱ ሲያብራሩ ከመጽሐፍ ቅዱስ ነው የወሰዱት። ከመጽሐፍ ቅዱሱ ጋር ታቦቱ አንድ ተመሳሳይ እንደሆነ ተፍሲራቶቹ ገልጸውታል፣ የእነሱ ሙፈሲሮች ማለት ነው። ስለዚህ ታቦቱ ላይ ምን አለ አለ? የስርየት መክደኛው ላይ ሁለት ኪሩቤል ክንፎቻቸው የተዘረጉ እንደተቀረጸበት ይናገራል። ኪሩቤል ማለት መላእክት ነው። መላእክቶች ታቦቱ ላይ ተቀርጸው ነበር። አሁን ልብ በሉ፣ ታቦቱ ላይ ምን ተቀርጸው ነበረ? የመላእክቶች ምስል ነበረ። በእስልምና ምስል ይፈቀዳል? አላህ ምስል አስሏል? ወጥመድ ውስጥ ገባችሁ። ተፍሲሮቹን ደግማችሁ አንብቡት። ተፍሲሮቹ ላይ ደግሞ ምስል እንዳለበት ቁልጭ አድርገው ይናገራሉ። ምስል አለበት ብለዋል። በጣም የሚገርመው ደግሞ ልንገራችኋ፣ ምስል ያለበት ይላል ሐዲሶች። እነዚህ የምታዩቸው ሐዲሶች ምስል ባለበት ቤት መላእክቶች አይቀርቡም፣ አይገቡም፣ አይመጡም፣ አይጠጉም። ኢቭን በቂያማ ቀን ምስል እንትን የሚል ራሱ ይጠየቃል። አሁን ወጥመድ ውስጥ አልገባችሁም? የእናንተ አላህ አምላክ ከሆነ ምስል በጣም ነው የሚቃወመው፣ ቅርጻ ቅርጽ ይቃወማል። ስለዚህ ታቦቱ ላይ ሁለት ኪሩቤል ቅርጽ አለበት። ተፍሲራቶች እንደሚነግሩት ደግሞ ምስል አለበት። የሰው ምስል የሚመስል ይላሉ፣ የድመት የሚመስል ነገር ይላሉ፣ ግማሽ ሰውም ይሉታል። ኤኒዌይ ብቻ ምስል እንዳለበት ኢሜጅ እንዳለበት ቁልጭ አድርገው ነግረውናል። በሐዲስ ላይ ደግሞ ኢሜጅ ካለ መላእክቶች አይቀርቡም ይላል። ታቦቱን ደግሞ ተፍሲራቶቹ ሲያብራሩት አንደኛ ሳሙኤል ምዕራፍ 4 ምዕራፍ 5 ምዕራፍ 6 ይገልጹ እንትን ያደርጉና ይጠቅሱና እንደ ሶርስ ምን ይላሉ? ከ7 ወር ቆይታ በኋላ ፍልስጤም ውስጥ ከቆየች በኋላ ታቦተ ጽዮንን ነው ወደ እስራኤል ተሸክመው የሄዱት መላእክቶች ናቸው ይላሉ። ስለዚህ ተሸክመው ሲሄዱ ታቦቱ ላይ ምስል አለ። ምስል ካለ ደግሞ በእስልምና አስተምሮ ላይ መላእክቶች አይቀርቡትም። ስለዚህ በምንም ተአምር ታቦቱን የሰጠው ለእስራኤሎች አላህ ሊሆን አይችልም ማለት ነው። በፊት ምስል የፈቀደ አሁን ምስል የተቃወመበት የለም ማለት ነው። በፊት ፈቅጄ ነበር አሁን ተቃወምኩ ሚል። ስለዚህ በፊት ምስል ካለበት ደግሞ አላህ እናንተ የምታመልኩት ደግሞ መላእክቶቹ ምስል ባለበት ቤት ማይገቡ ማይጠጉ የሚሸሹ ከሆነ ታቦትን የሰጠው ማን አይደለም ማለት ነው? አላህ አይደለም ማለት ነው። ስለዚህ 2 ነጥብ ይዘናል አሁን እዚህ ላይ። አንደኛ ታቦት በእስልምናም እንዳለ ፍንጭ ሰጥተናቸዋል። በቁርአናቸው ላይ ተኮርጆ የተወሰደ ቢሆንም ምክንያቱም ተፍሲራቶቹ ሲያብራሩ ምንም ዲቴል በራሳቸው እንትን ማለት አልቻሉም። ከመጽሐፍ ቅዱስ ነው የወሰዱት። ተኮርጆ ነው ስል ሙሉ ተፍሲራቶችን ይዩት። ያብራሩት ሙፈሲሮቹ ከመጽሐፍ ቅዱስ ላይ ወስደው ነው እንጂ በራሳቸው አይደለም። እነሱ ራሳቸው
እንትኖችን ከመጽሐፍ ቅዱስ እንደወሰዱ ሶርስ ምንጫቸውን ገልጸዋል። ስለዚህ ታቦቱን የሰጠው አላህ እንዳልሆነ 100% ማረጋገጫ ይሆናል። ስዕሉን እላዩ ላይ ስዕል እንዳለበት 100% ሹሮ ነው። ተፍሲራቶቹም ነግረውናል ማለት ነው። ሌላም አለ። ምላሽ የሚሰጥበት ከሆነ ምላሽ ሰጥበታለሁ። ይቆየን እዚህ ላይ